ስልጣን በአፍሪካ ምድር ካሉት ሀብቶች ሁሉ የላቀ ዋጋ የሚሰጠው ውዱ ንብረት ሆኗል። ከአንዱ ወደ ሌላው የማይሸጋገር ከተነካም ከፍተኛ ንዝረት የሚፈጥረው ይህ የፖለቲካ ስልጣን ዛሬም የአህጉሪቱ ዋነኛ መነጋገሪያ ነው። ስልጣንን መቃወም፣ ባለስልጣናትን መተቸት እውነትም እንኳ ቢሆን ወህኒ ያስወረውራል። በዚህ እገሌ ተብሎ የሚጠራ ሀገር የለም። መጠኑ ይለያይ እንጂ ሁሉም ሀገር ላይ መንግስትን መቃወም መብት ሳይሆን ወንጀል ነው። ይህ ጉዳይ ወደ ምስራቅ አፍሪካ ሲመጣ የከፋ ያደርገዋል። ተቃውሞ ከማይታሰብባቸውና እጅግ አደገኛ ወንጀል ከሆነባቸው ሀገራት መካከል አሁን ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ኤርትራ ቀዳሚዋ ናት። ፕሬዝዳንት ኢሳያስ እንደ ሌሎች መሪዎች ሁሉ ከጦር በላይ ህዝባዊ ተቃውሞን ይፈራሉ ይባላል። አሁን ከኢትዮጵያ ጋር በገቡበት ውጥረት ጋር ተያይዞ ከውስጥ ያልጠበቁት አደጋ ሊያጋጥማቸው ይችላል እየተባለ ነው። ከእድሜያቸው መግፋት ጋር ተያይዞ እንዲሁም በኤርትራ ውስጥ ለውጥ ለማምጣት ከውጭ የተደራጁ ኤርትራውያን ከበርካታ አቅጣጫ ድጋፍ እያገኙ መሆኑ አስመራን አስጨንቋል። ለነዚህ ለውጥ እንፈልጋለን እንዳሉት ኤርትራውያን ኢትዮጵያ ውስጥ እንዲንቀሳቀሱ መፈቀዱም ለአስመራ ሌላኛው ስጋት ነው። ምናልባትም እንደተባለው በኤርትራና በኢትዮጵያ በኩል እየተፈጠረ ያለው ውጥረት ወደ ግጭት የሚያመራ ከሆነ ኢሳያስ ከጀርባ ሌላ አብዮት እንዳይነሳባቸው አስጨንቋል። በጉዳዩ ላይ ሀያላኑ በተለይም ሩሲያ፣ እስራኤልና ሌሎችም የቀጠናው ዘዋሪዎች መጠጋታቸው እየታየ ነው። ለመሆኑ በኤርትራ ህዝባዊ ተቃውሞ ወይም አብዮት የሚታሰብ ነው ወይስ የማይቻል? በአስመራ ተቀስቅሶ የተዳፈኑ አብዮቶችና መፈንቅለ መንግስት ሙከራዎችን እናያለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ኢሳያስ ለሚቃወሟቸው ምህረት አልባ መሆናቸው ይታወቃል። ተቃዋሚዎቻቸውን ለሳራ በረሃ በቀረቡ የኤርትራ ግዛቶች ውስጥ በብረት ኮንቴነር ውስጥ አስረው በፀሐይ ሙቀት እንደሚጠብሱ ይነገርላቸዋል። በአስመራ ተቃውሞ ሰልፍ ወይም አብዮት የሚታሰብ እንዳልሆነ ብዙዎች ያምናሉ። ነገር ግን ኢሳያስን ያስደነገጡና ወዲያው የታፈኑ አደገኛ ተቃውሞዎች በኤርትራ ውስጥ ተደርገው ያውቃሉ። ኢሳያስ ላይ ለመጀመሪያ ጊዜ የተካሄደው ተቃውሞ በራሳቸው ጦር ነበር የተደረገው። ጊዜው በግንቦት 1985 ሲሆን የጦሩ ንቅናቄ ተብሎ ተቃውሞ ይታወቃል። ኤርትራ ነፃ ሀገር መሆኗ በታወጀ ሰሞን ኢሳያስ የጦር አመራሮች ለቀጣይ ዓመታት ያለ ክፍያ ማገልገል አለባቸው የሚል ውሳኔ በማሳለፋቸው ነበር ተቃውሞ የተቀሰቀሰባቸው። የጦርን ተቃውሞ ወዲያው ህዝቡ ተቀላቅሎት ወደ መፈንቅለ መንግስት ሊለወጥ ከጫፍ ደርሶ ነበር። ተቃዋሚዎቹ የአስመራን አየር ማረፊያ፣ ባንኮችና የመንግስት መስሪያ ቤቶችን ተቆጣጥረው ዘግተዋቸውም ነበር። በእርግጥ ጦሩ ባዶውን አልነበረም ወደ አደባባይ የወጣው። አየር መንገዱንና ባንኮችን ሲቆጣጠሩ ታንክና መድፍ ጭምር ይዘው በመውጣት ነው። አንዳንድ የጦር መሪዎች ሁኔታውን እንዳራግቡ በኢሳያስ ቢታዘዙም አልተቻለም ነበር። ይህ ተቃውሞ የተደረገው ኤርትራ የነጻነት በዓሏን ለማክበር ዝግጅት እያደረገች በነበረበት ወቅት ሲሆን ኢሳያስ ለመጀመሪያ ጊዜ የደረገጡበት ክስተት ተደርጎ ይታወሳል። ተቃውሞውን የቀሰቀሱት የኤርትራ ጦር አባላት ቤተሰቦቻችንን ከድህነት ማውጣት አለብን፣ የተሻለ ክፍያ ልናገኝ ይገባል፣ በጦርነት የተጎዱ ዜጎች ሕክምናና ዋስትና ሊያገኝ ይገባል የሚል ጥያቄ ነበራቸው። ከዚያም ኢሳያስ መጥተው የሚሰጥ ምንም ገንዘብ እንደሌለና ነገር ግን መንግስታቸው የጦርን ጥያቄ እንደሚያዩ ለመፍታትም እንደሚመክር ቃል ገብተው ሸኛቸው። ከዚያም በኋላ ኢሳያስ ማምሻውን ይህን ተቃውሞ ይኖሩና ያስተባበሩትን የጦር መኮንኖች ሰብስበው አሰሩ። አብዛኞቹ እስካሁን ድረስ ማለትም ከ3 አስርተ ዓመታት በላይ ከስር ያልተፈቱ ሲሆን የሚበዙትን በዚያው በእስር ቤት ሕይወታቸው አልፏል ተብሎ ይታሰባል። ኢሳያስ ያኔ ሰብስቦ ካሰሯቸው በኋላ ጨቅላ ሲሉ ነበር የሰደቧቸው። ኢሳያስን እጅግ አደገኛ የሚያደርጋቸው ከባድ ሴረኛ መሆናቸውን ይባላል። ሁለተኛው ኤርትራ ውስጥ ተቃውሞ የተቀሰቀሰው ከአንድ ዓመት በኋላ በ1986 ዓመተ ምህረት ነበር። ተቃውሞውን ያስነሱት ደግሞ አባት አርበኛ የሚባሉት በጡረታ የተገለሉት የጦር መኮንኖች ነበሩ።
እነዚህ አካል ጉዳተኞች ከአስመራ 25 ኪሎ ሜትር ወደሚርቅ ስፍራ እንዲገቡ ይታዘዛሉ። ነገር ግን ፈቃደኛ አልሆኑም። በወቅቱ የአርበኞች ማቋቋሚያ ጽሕፈት ቤት ኃላፊ የነበረው አማኑኤል ምህረተአብ መቶ አካል ጉዳተኞችን አነጋገራቸው። ሆኖም አካል ጉዳተኞቹ ኢሳያስ ካልመጣ የሚል ተቃውሞ አሰማሉ። በማግስቱ ለተቃውሞ ወደ አስመራ ጉዞ ሲጀምሩ ኢሳያስ ጦልከው መንገድ ላይ አገቷቸው። የተላከው ጦርም የጥይት ማታ ወረደባቸው። 12 የሚሆኑት አካል ጉዳተኞችም እዚያው ላይ ተረሽነዋል። ይህን ክስተት በርካታ ኤርትራውያን ያወገዙት ሲሆን የዓለም አቀፍ ጋዜጠኞች አጀንዳም መሆን ችሎ ነበር። ሶስተኛው ተቃውሞ ዩኒቨርሲቲ ተማሪዎች ተቃውሞ ነው። ይህ ተቃውሞ በ1993 ዓመተ ምህረት የተካሄደ ነበር። ተማሪዎቹ የሳዋ ግዳጅ ውትድርና ስልጣንን ነበር የተቃወሙት። የግዳጅ ውትድርና እንዲቀር ተማሪዎች ከጨረሱ በኋላ ወደ ማሰልጠኛ መግባታቸው ይቅር የሚል ነበር። ነገር ግን ኢሳያስ ወዲያው ነበር የዩኒቨርሲቲ ተማሪዎችን ተቃውሞ የቀለበሱት። በተቃውሞ የተሳተፉ ተማሪዎችን ኢሳያስ ሰብስበው ውያ ወደሚባል ካምፕ የወሰዷቸው ሲሆን ቦታው እጅግ ከፍተኛ ሙቀት ነበር። ኢሳያስ ይህን ያደረጉት ተማሪዎችን ለመንጣት ነበር። በፀሐይ ሙቀት ምክንያት 2 ተማሪዎች ወዲያው ሕይወታቸው አልፏል። ከዚያም በኋላ ኢሳያስ ተማሪዎቹን በጥቁር መዝገባቸው አስፈረው ተከታትለው አሳደዋቸዋል። በዚያ ተቃውሞ የተሳተፉ በሙሉ ሀገር ጥለው ተሰደዋል። አራተኛው የኤርትራ ተቃውሞ ደግሞ ቡድን 1 በመባል የሚታወቀው ስብስብ ነው። ይህ ስብስብ ኢሳያስን ለማስወገድ ያለመ የከፍተኛ ባለስልጣናት ሚስጥራዊ ጥምረት ነበር። የኢትዮ ኤርትራ የድንበር ጦርነት ካበቃ በኋላ ባለው ጊዜ ያለፉትን ጉዞዎች በመገምገም ለውጥ ያስፈልጋል የሚል ከፍተኛ ባለስልጣናት እንቅስቃሴ ተፈጠረ። የማዕከላዊ ምክር ቤት አባላትና የግንባሩ አባላት ሚኒስትሮችና ጄኔራሎች ዘንድ ለውጥ ያስፈልጋል የሚል እንቅስቃሴ ሲነሳ ኢሳያስ ክፉኛ ነበር የደነገጡት። ጥያቄዎቹ የተነሱት የነጻነት ትግሉ ወቅት የፖለቲካ ቢሮ ማዕከላዊ ኮሚቴ አባል በሆኑ የኤርትራ መንግስት ባለስልጣናት ነበር። ነገር ግን ኢሳያስ ይህን ጥያቄ ማዳፍነው ይህን ያነሳሱ ባለስልጣናትን በኮንቲነር አስረው ይህን ሲደግፉ የነበሩ ጋዜጠኞችንም ወህኒ በርብረው ይገኛሉ። አምስተኛውና ግልጽ መፈንቅለ መንግስት ሙከራ ያደረገው ተቃውሞ የፎርቶ አመፅ የሚባለው ተቃውሞ። ይህ የመፈንቅለ መንግስት ሙከራ ጥር 21 2005 ላይ ነበር የተደረገው። ይህ አመፅ ኦፕሬሽን ፎርቶ በመባል ይታወቃል። አመፁ ኤርትራ ውስጥ ህገ መንግስት እንዲኖርና ያለ አግባብ የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱ የሚጠይቅ ነበር። የአመፁ መፈክር ጥያቄውን ስሙት የሚል የነበረ ሲሆን ህዝቡም የተሳተፈበት የመፈንቅለ ሙከራ አመፅ ነበር። የዚህ አመፅ መሪ ኮሎኔል ሰይድ አሊ ሀጀይ ሙከራው ከከሸፈ በኋላ ከሀገር ለመሸሽ የሞከሩ ሲሆን በኋላ ኢሳያስ በላኩባቸው ጦር ተከበው እጅ ስጡ ሲባሉ እምቢ ብለው ራሳቸውን አጥፍተዋል። ክስተቱ ከተፈጸመ ከ2 ሳምንታት በኋላ ፕሬዝዳንት ኢሳያስ ለኤርትራ ቴሌቪዥን ቀርበው ምንም ስጋት የለም፣ ሁሉም ከኛ አቅም በታች ነው ብለው ነበረ። የመጨረሻ ኤርትራ ተቃውሞ የተደረገው በ2009 ዓመተ ምህረት ነው። የተቃውሞ መነሻ ደግሞ ኢሳያስ አልዲያህ አልኢስላሚያ የተባለው ትምህርት ቤት እንዲዘጋ ማዘዛቸው ነው። ሐጂ ሙሳ በኤርትራ ሙስሊም ማህበረሰብ ዘንድ ባደረጉት አስተዋጽኦ የተከበሩ አባት ነበሩ። በአክራ የሚገኘው የሙስሊም ትምህርት ቤት እንዲዘጋ መንግስት ባዘዘ ጊዜ ትክክል አይደለም የሚል ተቃውሞ አሰሙ። በዚህ ምክንያት ሐጂ ሙሳ ተይዘው ታሰሩ። ከታሰሩ በኋላ በርካታ የሐጂ ሙሳ ደጋፊዎችና ተከታዮች በአስመራ ጎዳናዎች ሰላማዊ ሰልፍ አድርገዋል። ነገር ግን ኢሳያስ ሐጂ ሙሳን ከስራ አልፈቷቸውም። ይልቁንስ በታሰሩበት ወዲያው ሞቱ ተባለ። በአሁኑ ሰዓት በኤርትራ ውስጥ አንድም የተቃውሞ እንቅስቃሴ ማድረግ የጥይት ሰለባ ያደርጋል። ይህ ማለት ግን በኤርትራ ውስጥ ለውጥ የሚፈልግ ኃይል የለም ማለት አይደለም። አለ። ለዚህም ማስረጃው ከውጭ ያሉት እንቅስቃሴዎች ናቸው። ኢሳያስን ለማስወገድ ኢትዮጵያ ውስጥ ጭምር ገብተው እየሞከሩ ያሉ ቡድኖች አሉ። ከነዚህም አንዱ ብርጌድ ንሓመዱ የተባለው ቡድን ተጠቃሽ ነው። እኒህ የለውጥ እንቅስቃሴዎች ኤርትራ ከኢትዮጵያ ጋር ውጥረት ውስጥ ስትገባና ምናልባትም እንደሚፈራው ወደ ግጭት ከተገባ ለኢሳያስ ሌላ ስጋት ይሆናል ተብሎ ይታመናል። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።